ቅርብ ጊዜ ጉዟቸው ሊቨርፑላውያን አርነ ስሎት በሊቨርፑል ቤት ውስጥ ከመጡ በኋላ ሳይጠበቅ ሳይገመት ባለፈው ዓመት በነገራችን ላይ ልክ አሁን አርሰናል እንዳለበት ሁኔታ ተመሳሳይ ነገር ነበሩ። ለአራትዮሽ ዋንጫ ሲጓዙ ነበር። አርነ ስሎት ተመሳሳይ ነበር። አምና ፕሪሚየር ሊግ እየመሩ ነበር። ሻምፒዮንስ ሊግ የምድባቸው መሪ ሆነው ያጠናቀቁት ብላ ብላ እያለ ሁለቱ ውድድሮች ኤፍኤ ካፕና ሊግ ካፕን በተመሳሳይ ጥሩ ጉዞ ያደረጉባቸው ነበሩ። ፋይናሊ ግን ቢያንስ የፕሪሚየር ሊግ ዋንጫውን ወደ ኪሳቸው አስገብተዋል በመጨረሻው ጊዜ ማለት ነው። ግን በዚህ ወቅት ማርች፣ ፌብሩዋሪ፣ መጋቢት ማነው የካቲትና መጋቢት ወር ላይ ልክ አሁን አርሰናልን ለአራትዮሽ ኳድራፕል ዋንጫ ሲቲ ኳድራፕል ዋንጫ ብለን እንደምናነሳው የሊቨርፑልም በዚህ ረገድ የሚገኝ ነበረ። ምክንያቱም ላይክ እንዳሁኑ አርሰናል ሊጉ እንደመራው ሻምፒዮንስ ሊግ እንደመራው ተመሳሳይ ነገር ስለነበረ ማለት ነው። አርነ ስሎት ታምር ሊሰሩ ይችላሉ ወይ በመጀመሪያው ዓመታቸው ተብሎ ተጠብቆ ነበር። በእርግጥ ፕሪሚየር ሊጉን ማንሳት ለሆላንዳዊ አሰልጣኝ የታምር ነው። ምክንያቱም እኚህ ሰው ገና የመጀመሪያቸው የአሰልጣኝነት ዘመን ነው። ሊቨርፑልን አያውቁትም። ከጀርገን ክሎፕ ነው አዲስ ቡድን የተረከቡት ወይም የጀርገን ክሎፕ ነው የተረከቡት። ግን ነገር ሰመረላቸው፣ ጥሩ ሆነላቸው። በአመቱ ጥሩ የነበሩ ተጫዋቾች ነበሩ። በተለይ ቫንዳይክ፣ ሳላህ፣ ዲያዝ እነዚህ ተጫዋቾች ቡድኑን ተሸክመው ዋንጫ በማንሳቱ ነገር ትልቅ አስተዋጽኦ ነበራቸው። ባለፈው የውድድር ዓመት የፕሪሚየር ሊግ ውድድሩ ላይ ሊቨርፑል አሁን ባለበት ሁኔታ በዋንጫው ፉክክር ውስጥ ቢኖርም ግን ቀጣይ ዕጣ ፈንታው ግን ምንድን ነው የሚለው ለመገንበት ለመተንበይ በጣም አስቸጋሪ ይመስላል። ያ ማለት የሊቨርፑል ስብስብ የሊቨርፑል ተጽዕኖ ፈጣሪ ተጫዋቾች ለምሳሌ የሳላ ቫንዳይክ ስፔሻሊ የሳላ ተጽዕኖ ፈጣሪነት መቀነጽ፣ የዲያዝ በቡድኑ ውስጥ አለመኖር፣ የጆታ አልፈተ ህይወት፣ የአሌክዛንድር አይዛክ ፊርማ በተጠበቀው ልክ ውጤታማ ለመሆን የፕላኒንግ ችግር፣ እነዚህ ሁሉ ተደማምረው ሊቨርፑልን በዘንድሮ ውድድር ዓመት በእጅጉ እየፈተኑት የሚገኙ ጉዳዮች ናቸው። በእጅጉ እየፈተኑት የሚገኙ ሁነቶቹን እየተመለከትናቸው እንገኛለን። ስለዚህ በዚህ ሂደት ውስጥ አሁን አሰልጣኝ አርነ ስሎት በፕሪሚየር ሊጉ ተስፋ ቆርጠዋል። ቶፕ ፎርም ብቻ ነው የሚፈልጉት። በነገራችን ላይ በዘንድሮው ውድድር ዓመት ለአርነ ስሎት የተሰጣቸው ትልቁ ዕድል ቶፕ ፎር መጨረስ ብቻ ነው። በቃ ቶፕ ፎር ከጨረሱ በቀጣይ ዓመት በውድድር በቡድኑ አሰልጣኝነት ይቀጥላሉ፣ ወይም ቶፕ 5 በሻምፒዮንስ ሊግ ኤፍኤ ካፕ ዋንጫ፣ ሻምፒዮንስ ሊግ ዋንጫ ምናምን ከተሳካ ክላስ ፕላስ ወይም በቃ አንኤክስፔክትድ የሆነ ያልተጠበቀ ስኬት ነው የሚሆንላቸው። ስለዚህ በዛ ሙድ ውስጥ ያለ ክለብ ነው ሊቨርፑል። መግቢያችን ላይ ሳነሳው ነበረ ከፍ ዝቅ የሚል የፔንዱለም አይነት ባህሪ ያለው ነው የዘንድሮ ሊቨርፑል። እንዳምናው ጠንካራ ሆኖ በየጨዋታው በየሳምንቱ የሚያሸንፍ የሚፈራ ቡድን አይደለም። ሳምንት ጥሩ ሆኖ ከሳምንት በኋላ ባለው ጨዋታ በጣም ደካማ ሲሆን ትመለከተዋል። ቅድም አንስቶናል በቅርብ ጊዜ ትውስታችን በወልቭስ ተሸንፎ በ3 ቀን ውስጥ ወልቭስን አይቀጡ ቅጣት ቀጠው። እንዲህ የሚሆን ኮንሲስተንሲ የሌለው ወጥነት የሌለው ቡድን ሆኖ ታያለ። በዚህ በጥሎ ማለፍ ጨዋታዎች ላይ የሚሳተፉ ቡድኖች አንዳንዴ እድል ከነሱ ጋር ተሆኑና ኮንሲስተንሲ ባይኖራቸውም ወጥነት ባይኖራቸውም ጨዋታው የሚያርፍበት ሰዓት ላይ ጥሩ ሆኖ ይገኙና እስከ ፍጻሜ ይሄዳሉ። ለምሳሌ አምናው ቶተንሃም ዩሮፓ ሊግ ሲያነሳ በሊጉ ጥሩ አልነበረም፣ ግን አንድ ጨዋታ ላይ ጥሩ ሆኖ የሆነ ጨዋታ ላይ ይደክማል። እንደዚህ ሆኖ እንደዚህ የሆነ የሚሄድ ቡድን ነበር። ለጥሎ ማለፍ የሚሆኑ ቡድኖች አሉ። አንዳንዴ በእውነቶች ውስጥ የሚስተካከሉ በእውነቶች ውስጥ የሚሄዱ ሊቨርፑል እንደዛ አይነት ባህሪ ይኖረዋል አይመስለኝም። ከባድ ነው። አንደኛ የስኳድ ዴብዝ ነው የሊቨርፑል ትልቁ ችግር። ስኳዱ ደካማ ነው። ሳላ ጥሩ ካልሆነ፣ መሀል ላይ ግራቨንበርች ጥሩ ካልሆነ፣ ሶቡዝ ላይ ቀዝቀዝ ካለ፣ ኮዲ ጋክፖ እንደምታውቀው ነው። የቡድኑ ተጽዕኖ ፈጣሪ ተጫዋቾች የአቋም ጉዳይ ጥያቄ የሚያስነሳ ነው። በአውሮፓ ትልቁ መድረክ ደረጃ ለመፋለም ጋላታሳራይም ቢያልፉት ቀጣይ የሚያገኟቸው ቡድኖች ጠንካራ ናቸው። የፓሪስ ሰን ጀርመንና የቼልሲ ነው። እሱን ቢያሸንፉ እንደገና የማድሪድና የሲቲን የባየር ሙኒክን አሸናፊ ነው የሚያገኙት። ውስብስብ ነው። ኤፍኤ ካፑ ነበረ በንጽጽር የተሻለ ተስፋ የነበረው። ያው ከሲቲ ጋር ተደልድሯል። በኋላ ላይ ስለ ኤፍኤ ካፕ ስናነሳ የምናነሳው ነገር ስለሚሆን ማለት ነው። በዛ ላይ ሊቨርፑል
የውድድር ዓመቱ እየጨመረ ሲሄድ ወይም ቀናቶቹ እየሄዱ ሲሄዱ ቡድኑ ሊሳሳ ይችላል። ምክንያቱም አሁን ላይ የሊቨርፑል ደጋፊዎች እንዲሁም አሁን እንዲሁ ነው ለመቀጠሉ በቶፕ 4 በቶፕ 5 ውስጥም እየተፎካከረ ለመቀጠሉ ዋነኛው ምክንያት ቁልፍ ተጫዋቾች አሁንም ከጉዳት ነፃ ናቸው። ቫንዳይክ አንድም ጨዋታ አልተጎዳባቸውም ዘንድሮ። ይህ በጣም ወሳኝ ነገር ነው። ግራቨንበርች በእርግጥ ተጎድቷል አልፎ አልፎ፣ ግን በብዙ ጨዋታዎች ላይ ተሳትፎላቸዋል። ሶቡዝ ላይ ካለ ጉዳት እየዘለቀ ነው። አንዴ ብቻ ነው በካርድ ባለፈው ሳምንታት አንድ ጨዋታ ያመለጠው። ግን የሆነ ትንሽዬ ወረርሽኝ ትንሽዬ ጉዳት ዜና ላይክ ሲቲ ላይ እንደሆነው አርሰናል ላይ እንደሆነው ቼልሲ ላይ ማንቸስተር ዩናይትድ ላይ እንደሆነው 2-3 ተጫዋች ቢጎዳበት የባሰ ቡድን ክፉን ያርቅለት እንጂ ከባድ ነገር ውስጥ ነው የሚገባው። ውድድር በሄደ ቁጥር ደግሞ በገፋ ቁጥር ደግሞ እንዲህ አይነት ነገሮች ሊገጥሙ የሚችሉበት እድል ሰፊ ናቸው። ለዛ ነው ሊቨርፑል ለማመን የምትቸገሩ። ቅድም የጠቀስኳቸው ምክንያቶች እንዳሉ ነው። ግን አይሆንም ማለት አይደለም። አይሆንም የምንልበት ምክንያት የለም። ምክንያቱም ያልተጠበቁ ቡድኖች ዋንጫ ሲወስዱ የቶማስ ቱሄሉ ቼልሲ እኮ ሲቲን አሸንፎ እኮ በካይ ሃቨርትዝ ጎል እኮ ዋንጫ ሲወስድ በልጉ ጥሩ አልነበረም እኮ። ሲቲ እንደዛ እየተወራለት በነበረበት ሰዓት ነው ያሸነፈው። የጥሎ ማለፍ ጨዋታዎች የኮንሲስተንሲ ጉዳይ ሳይሆኑ የሙድ ጉዳዮች ናቸው። ሊቨርፑል ላይ የሚነሳው ደግሞ ኮንሲስተንሲ እንጂ አንዳንዴ ሙድ አለው ሊቨርፑል። የሆነ ሙዱ ሲመጣለት ያልተጠበቀ ውጤት ሲያስመዘግብ ታያለ። ሙዱ ሲጠፋበት ደግሞ ሲደናበር ታያለ ሊቨርፑል። ስለዚህ የጥሎ ማለፍ ጨዋታዎች የሙድ ጉዳይ ስለሆኑ ይሄ ለሊቨርፑል ተስፋ ሊሰጥ ይችላል። ሊቨርፑል አንዳንዴ በሙድ ሊመጣ ይችላል። ከታዎች ግን ከባድ ሊሆን ይችላል። የዛሬውን ጨዋታ ግን የምሽቱን ጨዋታ ሞሮርለስ በአብዛኛው ግምቶች የሚሰጡት ሊቨርፑል ነው። ኦቨርኦል የሻምፒዮንነቱን ጉዳይ ነው ያነሳሁት ቅድም። የዛሬው ጨዋታ ላይ ግን ሊቨርፑል የተሻለ ዕድል ሊሰጠው ይችላል። በነገራችን ላይ ጋላታሳራይ ሊቨርፑልን አሸንፏል። በምድብ ጨዋታ 1-0 1-0 በቪክቶር ኦስሜን የፔናልቲ ጎል 1-0 አሸንፏል። ጋላታሳራይ ቀላል የሚባል ቡድን አይደለም። አውሮፓ ላይ በተወሰነ መንገድ እድሜያቸው የሄዱ በተወሰነ መንገድም አቅም ያላቸው ተጫዋቾችን የያዘ ቡድን ነው። እዚህ ቡድን ውስጥ ኢልካይ ጉንዶጋን እናገኛለን። በፕሪሚየር ሊጉ ሲጫወት የነበረ ተጫዋች። እዚህ ቡድን ላይ ዓለማችን ላይ አሁን ላይ አሉ ከሚባሉ አጥቂዎች ከ1 እስከ 5 ከ1 እስከ 10 ብንጠራ የማናጣው ቪክቶር ኦስሜን አለ። ቶሬራ አለ፣ የቀድሞ አርሰናል ተጫዋች። ዳቪንሰን ሳንቼዝ የቀድሞ የቶተንሃም ተጫዋች አለ። እነ ሌሮይ ሳኔ አሉ፣ በሲቲ በባየር ሙኒክ የምናውቃቸው። ማውሮ ኢካርዲ አለ፣ ካፒቴን ነው። አዎ ከአሰልጣኙ ጋር አንዳንድ መጎረባበጦች አሉ። ምክንያቱም አሰልጣኙ የሚያስቀጥሙት ቪክቶር ኦስሜን ነው በብዙ ጨዋታዎች ላይ። እንዲህ ነገሮች አሉ። እንዳልከው የኳሊቲው ጉዳይ ቀላል አይደለም። ማውሮ ኢካርዲ አሁን እኮ በጣሊያን ክለቦች እየተለመነ ነው። በነ ጁቬንቱስ፣ በነ ኤሲ ሚላን፣ በነ ኢንተር ሚላን እንደገና እየተለመነ ነው። ማውሮ ኢካርዲ እየተፈለገ ነው ያለው። ዲና ልታረግ የማችል በጣም አስደናቂ ብቃት ያለው ተጫዋች ነው። ለዛ ነው የዛሬውን ጨዋታ የምንጠብቀው። አንደኛ ጋላታሳራይ በሜዳው አሸንፎታል ሊቨርፑል። ማሪዮ ሌሚናም እዚህ ቡድን ያለው ባይዘው ትክክል። ማሪዮ ሌሚና ወልቭስ ጋቦናዊ ሳውዛምፕተንም ነበር። ልክ ነው። በጣም ጥራት ያለው ተጫዋች ነው። በተመሳሳይ 1-0 አሸንፈውታል ጋላታሳራዮች። የኳሊቲ ጉዳይም በንጽጽር ጥሩ ኳሊቲ ያለው ቡድን ነው። ጋላታሳራይ ሲባል ስለሚርቅ የቱርክ ክለብ ስለሆነ ስለማንመለከተው ብዙ ጊዜ እንጂ የተጫዋቾቹ ጥራት ቀላል የሚባል አይደለም። ኮምፒት ማድረግ የሚችል ነው። በውድድሩ ላይ መፎካከር የሚችል ሊያሸንፍ ይችላል፣ ግን ኮምፒት ማድረግ የሚችል ቡድን ነው ጋላታሳራይ። ማን ነው ጥሎት የመጣው? ጁቬንቱስን እኮ ነው ጥሎ የመጣው ግርሜ። ሜዳው ላይ 5-2 አሸንፎ ከዛ 3-0 ተሸንፎ እንደገና ወደ ተጨማሪ ሰዓት ሂዶ ጎል አስቆጥሮ ነው ያሸነፉ ጋላታሳራይ። የማይሰበር የስነ ልቦና ጥንካሬ። ቱሪን ላይ ውጤቱ ተገልብጦባቸው እንደገና ወደ ራሳቸው ማምጣት የቻለ ቡድን። ይሄ ኳሊቲ ጉዳይ ነው። እንዲህ አይነት ውጤቶች የምታመጣው ጥራት ሲኖር ነው። ሊቨርፑል ጋላታሳራይ ሲባል ድልድሉ ቀላል ይመስላል እንጂ ውስጥ ገብተን ስናየው ኮምፒቴሽኑ ግን ቀላል አይደለም ካሏቸው የተጫዋች ጥራት አንጻር። በሊቨርፑል ቤት በኩል በተለይ ትናንት የተሰማው ዜና ለሊቨርፑል ደጋፊዎች ደስ የሚል አልሆነም። አሊሰን ቤከር ተጎድቶባቸዋል። ቅድም እንዳልኩት ግርሜ 1-2-3 ወሳኝ ተጫዋች ከተጎዳበት ሊቨርፑል አደጋ ውስጥ ነው የሚገባው። እንኳን አይደለም ለሻምፒዮንስ ሊግ ለዋንጫ ፉክክር ይቅርና ቶፕ ፎሩም አደጋ ውስጥ ይገባል። 2-3 ተጫዋች አደጋ ከተጎዳበት እንደ አሊሰን፣ እንደ ቫንዳይክ፣ እንደ ግራቨንበርች፣ ኢኪቲኬ አይነት ተጫዋቾች ዞቦዝላይ
ሊቨርፑልን አሁን የተሸከሙ ተጫዋቾች ከ3 ከ4 የሚዘሉ አይደሉም። አሁንም መጥፎ አቋም ላይ ቢሆንም ሸክማቸውን የያዙት እና የአሊሰን ቤከር መጎዳት ብዙ ነገሮችን ሊያጎል ይችላል። ማማርዳሽቪሊን አይተነዋል። ግርሜ በቫሌንሺያ ይሄ ተጫዋች ጆርጂ ማማርዳሽቪሊ ብዙ ሰዎችን የሸወደ ይመስለኛል። በጣም ጥራት ያለው ግብ ጠባቂ ነው። በእርግጥ የመጫወቻ ዕድል እያገኘ አይደለም፣ ግን የመጫወቻ ዕድል ባገኘባቸውን አሊሰን ቤከር ተጎድቶባቸው ከአንድ ወር በላይ በቆዩባቸው ጊዜያቶች ግን የምንጠብቀውን ነገር አላየንም። የሊቨርፑል ደጋፊዎች የሚያግዙኝ ይመስለኛል በዚህ ነገር። ማማርዳሽቪሊ ለሊቨርፑል የሚመጥን አልነበረም። ኬለር መሰናበቱ፣ ኬለር ለብሬንፎርድ መሸጡ ስህተት እንደሆነ ብዙዎች ያምናሉ። አንደኛ ኬለር ካለምንም መጨቃጨቅ ምክትል ግብ ጠባቂነቱ ተመችቶት የተቀመጠ ግብ ጠባቂ ነበር። በሚገባባቸው ጨዋታዎችም ፐርፎርማንሱ በጣም ድንቅ ነበረ። የኬለርን ያህል እንኳን ከማማርዳሽቪሊ ማግኘት አልቻሉ። ማማርዳሽቪሊን ያመጡት እኮ አሊሰን ቤከር ለመተካት ነው። በጥቂት ዓመታት ውስጥ አሊሰን ቤከር ወደ አሜሪካ አሊያም ወደ ሳውዲ ሊጎች ይሄዳሉ በሚል እሳቤ ያንን መሰረት በማድረግ ነው ይህንን ተጫዋች ሊሸኙት የቻሉት። ግን አልሆነም እና ማማርዳሽቪሊን አልተማመንበትም። እኔ በፍጹም አልተማመንበትም። ሊቨርፑል እኮ ከ5 ተከታታይ ድል በኋላ እኮ ቁልቁል ሲምዘገዘግ እኮ ዋነኛው ምክንያት ማማርዳሽቪሊ ነበር። በብዙ ጨዋታዎች ላይ በስህተት የሚቆጠሩ ጎሎች ይበዙ ነበር። በእንቅርት ላይ ጆሮ ደግፍ ለሊቨርፑሎች አሌክሲስ ማካሊስተርን በዚህ ጨዋታ ላይ ደርስ ይችላል። በወልቭሱ ጨዋታና በኤፍኤ ካፕ ወልቭስን አሸንፈው ወደ ሩብ ፍጻሜ በገቡበት ጨዋታ ላይ ተቀይሮ ወጥቷል፣ ተጎድቶ አሌክሲስ ማካሊስተር አርጀንቲናዊ ተጫዋች። ይህም ሌላ ስጋት ውስጥ የሚጥል ነው። ቅድም እንዳልኩት ትንሽ ተጫዋች ሲጎዱብህ የሚያስፈራበት ሂደት አለ። ደግነቱ ውጤት ቢበላሽብህ በቱርክ በጋላታ ሰራይ ሜዳ አንፊልድ ላይ ግን የመቀየር እድል አለ። ምክንያቱም የመልስ ጨዋታ ይሄ ነው። ቶፕ 8 ውስጥ ማጠናቀቅ ትልቁ ጥቅሙ ይሄ ነው። ትልቁ ጥቅም እየሰጣቸው ያለው ይሄ ነው። ቶፕ 8 ውስጥ ከሜዳ ውጭ ይዘህ ከመጣ ነጥብ ይበልጥ ታጠናክራለህ። ከሜዳ ውጭ የሆነ መንገጫገጭ ከገጠመ ሜዳ ላይ አመተህ ልዩነትን የምትፈጥርበትን ሂደት ማምጣት ትችላለህ። ስለዚህ እኔ ዛሬ ካሉ ጨዋታዎች ይሄኛው ጨዋታ በጣም አሪፍ ፍልሚያ የሚኖረው ይመስለኛል። ጋላታ ሰራይ ከሊቨርፑል ከኒውካስልና ከባርሰሎና ጨዋታ ባልተናነሳውም ብዙዎች ኒውካስል ከባርሰሎና ነው ዛሬ ካሉ ጨዋታዎች ትልቅ ግምት የሚሰጡት። ግን ለእኔ ይሄኛውም ጨዋታ በዛ ስታንዳርድ የሚቀመጥ ነው። ጋላታ ሰራይ ላይ ያሉት ተጫዋቾች ኒውካስል ውስጥ ካሉ ተጫዋቾች አያንሱም። አሁን በጉዳት ኒውካስል ተራቅቷል። ከዛ ጋር አያይዘን ስናነሳው የሚተናነሱ አይነት ተጫዋቾች አይደሉም ያሉ። ከተከላካይ እስከ አማካይ፣ ከአማካይ እስከ አጥቂ ስንመለከት የጋላታ ሰራይ ጥራት ደረጃ ከኒውካስል ምክንያቱም ኒውካስል ብሩኖ ጊማሬጅ ተጎድቷል። እነ ትሪፐ የመግባት እድላቸው ጠባብ ነው። ሊቭራይመንቱ አሁን ገና ነው ከጉዳት ያገገመው። የሉንተን እየታገለ ነው ከጉዳት ጋር። እነ ፋቢያን ሻር፣ እነ ሰቨን ቦትማን ምን የቀራል እንዳለ ቡድኑ ጥሩ ሁኔታ ውስጥ አይደለም ያሉ። ዛሬ የሚመለሱ አሉ፣ ግን ፊትነሳቸው ገና ነው። ለፊትነስ ለማምጣት 2 ወር 3 ወር ትፈልጋለህ። በትንሹ 1 ወር ትፈልጋለህ ፊትነስን በደንብ ፊት ለመሆን ከ1 ወር እስከ 1 ወር ከ15 ቀን ከረጅም ጊዜ ጉዳት ስትመለስ። የጋላታ ሰራይ ስብስብ አሁን ከሳስተው ኒውካስል ስብስብ ብዙም የሚያንስ አይደለም ብዬ ነው ማምነውና ጋላታ ሰራይ ከሊቨርፑል አሪፍ ጨዋታ የምንመለከት ነው። ማማርዳሽቪሊ ግን ራሱን ማሳየት አለበት በእንዲህ አይነት ጨዋታ። ምክንያቱም በክረምቱ ሌላ ግብ ጠባቂ ሊቨርፑል ለማምጣት እያሰበ ነው። በማማርዳሽቪሊ አሊሰን ቤከር ከለቀቀ በማማርዳሽቪሊ መዝለቅ አዋጭ እንዳልሆኑ ሊቨርፑሎች ተረድተዋል። ዋጋ እንደሚያስከፍል ተረድተዋል። እና እንዲህ አይነት ጨዋታዎች ላይ ራሱን የሚያገኘውን እድል እስካሁን አልተጠቀመም። በደንብ እያሳየ አይደለም። እንግዲህ አብረን የምንመለከት ይሆናል። ግርሜ የተወሰኑ ሀሳቦችን ለመጨመር ያክል ነው። ጋላታ ሰራይ ከሊቨርፑል የመጀመሪያው የዛሬ የአውሮፓ ሻምፒዮንስ ሊግ ምሽት 2:45 ላይ የሚደረግ የጨዋታ መድረክ ነው። በዓለም እግር ኳስ ታሪክ ብዙዎቻችን እንደምናውቀው እጅግ ከፍተኛ የሆነ ነውጠኛ የሚባሉ ደጋፊዎች ካሉባቸው ክለቦች መካከል ጋላታ ሰራይ አንዱ ነው። ጋላታ ሰራዮች ከሜዳ ውጭ ደጋፊዎቻቸው ተጋጣሚን የስነ ልቦና ጫና ይወስዳሉ። ሜዳ ውስጥም ስቴዲየሙን ጭስ በጭስ በማድረግ ከፍተኛ የሆነ ከመጀመሪያው ጀምሮ እስከ መጨረሻው ደቂቃ ድረስ የማያቋርጥ ቡድናቸው መራም ተመራም ነቅናቂ የሆነ ድምፅ በማሰማት የተጋጣሚን ቡድን ተጫዋቾች ስነ ልቦና በመስረቅ ይታወቃሉ። ኢቭን ሆቴል ድረስ ሄደው ጨዋታው ከመደረጉ በፊት የተቃራኒ ቡድንን ተጫዋቾች ይረብሻሉ። ለዚህ የ1993ቱ
ጋላታሳራይና የማንቸስተር ዩናይትድ ጨዋታ ምስክር ነው። ሰር አሌክስ ፈርጉሰን ከጨዋታ በኋላ የተናገሩት ነው። ግራ እስኪገባቸው ድረስ እንኳን ወደ ገሃነም በሰላም መጣችሁ። ይሄ ሁሉም ልታስታውሱ ትችላላችሁ። ምናልባት ወይ በታሪክም ሰምታችሁት ሊሆን ይችላል። እንኳን ወደ ገሃነም በሰላም መጣችሁ ዌልካም ቱ ዘ ሄል በሚል ጋላታሳራይ የማንቸስተር ዩናይትድ ተጫዋቾችን ከፍተኛ የሆነ ጫና ያሳደሩባቸው ወቅት ነበር ያኔ። እነ ኤሪክ ካንቶና፣ እነ ጋሪ ኔቨል፣ እነ ሪያን ጊግስ ታላላቅ የዩናይትድ ከዋክብቶች የነበሩበት ስብስብ ነው። ኦልትራፎርድ ላይ 3-3 ተለያይተው ከዛ ሜዳቸው ላይ ጋላታሳራዮች ስቃያቸውን አበሉት ማለት ነው። ኢቭን ያደሩበት ሆቴል ጭምር አስተናጋጆቹ ጫና እየፈጠሩባቸው የዩናይትድ ተጫዋቾች ላይ ስልክ እየደወሉ በሮቻቸውን እያንኳኩ እንቅልፍ እንዳያገኙ እረፍት እስከ መንሳት ድረስ የደረሱባቸው ሂደት ነበር። የጋላታሳራይ ደጋፊዎች ለቡድናቸው 12ኛ ተጫዋች ናቸው። ጋላታሳራይ ሶፊ በሜዳው ለማሸነፍ በጣም ከባድ ነው። ጋላታሳራይን ሜዳው ላይ ነጥብ ይዞ መመለስ ከስንት ጊዜ አንዴ ብቻ የሚሞከር ድርጊት ነው። አይሞከርም፣ አይታሰብም። በቅርብ አይተነዋል። ጋላታሳራይና ሊቨርፑል በምድብ ጨዋታ ተገናኝተዋል። በጋላታሳራይ ሜዳ ማለት ነው ተገናኝተዋል። ስቴዲየማቸው ከ53,000 በላይ ተመልካቾችን መያዝ ይችላል። የጋላታሳራይ ስቴዲየም ማለት ነው። 1-0 ነው ሊቨርፑልን ያሸነፉት። ወደ ኋላ እንመለስ። 2011 ላይ ሊቨርፑልን እዛው ሜዳቸው ላይ 3-0 ነው የገረፉት። 2006 ላይ በዩኤፋ ሻምፒዮንስ ሊግ 3-2 ነው ያሸነፉት። ኦፍ ኮርስ የ2011 ጨዋታ ፍሬንድሊ ማች ነው፣ የወዳጅነት ጨዋታ ነው። የ2006 ግን የሻምፒዮንስ ሊግ ጨዋታ ነው። 3-2። ታሪካዊ ዳራዎችን እንመልከት። ጋላታሳራይ ምን አይነት ክለብ ነው የሚለውን ነገር እንቃኘው። አድማጮች ሊቨርፑል ጋላታሳራይ ሜዳ ሄዶ የባለፉትን 3 ጨዋታዎች ማሸነፍ አልቻለም። የባለፉትን 3 ጨዋታዎች ቅድም እንደጠቀስኩላችሁ 2006 ላይ 3-2 ጋላታሳራይ አሸነፈ። 2011 ላይ ፍሬንድሊ ማች 3-0 አሸነፈ ጋላታሳራይ። አሁን 2025 ላይ በምድብ ጨዋታ ወይም በሻምፒዮንስ ሊጉ ምድብ ጨዋታ 1-0 በቪክተር ኦሲሜን ፔናልቲ ጎል ማለት ነው። እና ሊቨርፑል ኢቭን በሻምፒዮንስ ሊግ ውጤቶች ጭምር እንኳን ካየ ነው በሻምፒዮንስ ሊግ ጨዋታዎች ደግሞ በባለፉት 3 የሻምፒዮንስ ሊግ ጨዋታ ፍሬንድሊውን እናውጣው የ2011ን ብናወጣው እንኳን በ3ቱ ጨዋታ ሊቨርፑል ማሸነፍ አልቻለም ጋላታሳራይን። አንዱን አቻ ተለያየ፣ 2ቱን ተሸነፈ። ፍሬንድሊውን ስንጨምር ደግሞ በ3ቱ ጨዋታ በ3ቱም ተሸንፏል። ምን ያህል ጋላታሳራይ በሜዳው ከባድ እንደሆነ ማሳያ ነው። ሊቨርፑል በአውሮፓ ሻምፒዮንስ ሊግ ከጋላታሳራይ ጋር ባደረጋቸው ጨዋታ ከ5 ጨዋታዎች ማሸነፍ የቻለው 1 ጨዋታ ነው። ልብ በሉ፣ 1 ጨዋታ 2ቱን ተሸንፏል፣ 2ቱን አቻ ተለያይቷል። ይሄ ማለት በሊቨርፑል ሜዳ በጋላታሳራይ ሜዳ ካደረጋቸው 5 ጨዋታዎች ማሸነፍ የቻለው 1 ጨዋታ ብቻ ነው። ምን ያህል ጋላታሳራይ ሊቨርፑል ላይ ብልጫ እንዳለው ማለት ነው። ጋላታሳራይ የሜዳውን የበላይነት ለማሳየት አንድ ቁጥራዊ አሃዝ እናንሳ። በሜዳው ከእንግሊዝ ክለቦች ጋር በሁሉም የውድድር አይነቶች ጋላታሳራይ ባደረጋቸው 9 የሜዳው ጨዋታዎች የተሸነፈው 1 ጨዋታ ብቻ ነው። እሱንም የተሸነፈው በአርሰናል ነው 4-1 በሆነ ውጤት 2014 ታህሳስ ወር ላይ። ከዛ ውጭ ከእንግሊዝ ቡድኖች ጋር ባደረጋቸው 9 የሜዳው ጨዋታዎች 5ቱን አሸንፏል፣ 3 አቻ ተለያይቷል። በ8ቱ አልተሸነፈም ማለት ነው። ብቸኛ የተሸነፈው በአርሰናል ብቻ ነው 2014 ላይ ማለት ነው። ሊቨርፑልን በዘንድሮ የውድድር ዓመት 1-0 ገርፈውታል። ያውቁታል፣ ይተዋወቃሉ። ቀደም ሶፊ ወሳኝ የሚባሉ ተጫዋቾችን ጠቅሷል። ወይም የእንግሊዝ ሊግ ላይ የነበሩ ሊቨርፑልን በደንብ የሚያውቁት እነ ማሪዮ ሌሚና የጋቦኑ ተጫዋች በደንብ ያውቁታል። ሉካስ ቶሬራ የቀድሞ የአርሰናል አማካኝ ዩራጓይ ተጫዋች
እነ ዳቪንሰን ሳንቼዝ ኮሎምቢያዊ ዲፌንደር የቶተናም ዳቪንሰን እንኳን ደንባራ ነው። ቶተናምም እያለ ብዙ ጊዜ ቹቻ እንደውም ይወቅሰው ነበር። ቹቻ ዳቪንሰን ሲመጣ ወይ በቃ ቶተናም አለቀለት፣ ይሄ ልጅ ይፈራል። እንደውም ከጀርባው እነ ክርስቲያን ሮሜሮ አጠገቡ ስላሉ ነው እንጂ ዳቪንሰን ትንሽ ደንባራ ነው። አሁን በጋላታ ሰራይ ለማስተካከል የሞከረበት ኤልካይ ጉንዶጋን ማንቸስተር ሲቲ፣ ሌሮይ ሳኔ ባየር ሙኒክ ከመጫወቱ በፊት ማንቸስተር ሲቲ ያገልግሏል። እነዚህ የእንግሊዝን ሊግ የሚያውቁ በጋላታ ሰራይ ቡድን ውስጥ ያሉ ናቸው። ሌሎቹ ትላልቅ ስም ያላቸው ማውሮ ኢካርዲ የቡድኑ አምበል ነው። ሮላንድ ሳላይ የሃንጋራዊ ተጫዋች በጣም ምርጥ ዲፌንደር ነው። የሃንጋሪ ብሔራዊ ቡድን ዲፌንደር ነው። በጣም ብዙ እነ ሳቻ ቦይ የባየር ሙኒክ ተጫዋች ነው። በውሰቱ ነው ጋላታ ሰራይ የሚያገለግለው። ቪክተር ኦስሚን ሶፊ ከባለፉት 8 የአውሮፓ ሻምፒዮንስ ሊግ ጨዋታዎች በ7 ጎል አስቆጥሯል። በአንዱ ብቻ ነው ጎል ያላስቆጠረው። ስለዚህ ጋላታ ሰራይ ለሊቨርፑል ዛሬ ይከብደዋል። እኔ ሊቨርፑል ዛሬ አቻ ይዞ ከወጣ ሊቨርፑል ትልቅ ውጤት ይዞ እንደሄደ ነው የማስበው። ምክንያቱም በሜዳው አንፊልድ ላይ ውጤቱን የመቀልበስ እድል ስላለው ብዬ ስለማስብ፣ አለበለዚያ ግን ዛሬ ጋላታ ሰራይ የሚያሸንፍ ይመስለኛል። ጋላታ ሰራይ በሜዳው ከባድ ነው፣ በጣም ከባድ ነው። በጣም ለሊቨርፑል ፈተና ነው የሚሆነው፣ ይቸገራል። ምክንያቱም ከሜዳ ላይ እንቅስቃሴ ባሻገር የደጋፊው ድባብ ነፍስ ውጭ ነፍስ ግቢ ነው፣ ያስጨንቃል። ለተጫዋቾች አይደለም ለተጫዋቾች ለተመልካች ራሱ ያስጨንቃል። ለተመልካች ያስጨንቃል አይደለም ለተጫዋች። እግርን ነው ስርስር የሚያደርጉት። ጩኸታቸው የሚያደርጉበት ጫና የሚፈጥሩበት መንገድ ከባድ ናቸው። ጋላታ ሰራይ ደጋፊዎቹ 12ኛ ተጫዋች ናቸው። ክሊርሊ 12ኛ ተጫዋች ማን ነው ተብሎ ቢነገር የጋላታ ሰራይ ደጋፊዎች ናቸው። ያ ብዙ ደጋፊዎች ይላሉ 12ኛ ተጫዋቾቻችን ይዘን ይላሉ። ግን ሪል ትክክለኛው 12ኛ ተጫዋች ያለማጋነን የጋላታ ሰራይ ደጋፊዎች ናቸው። በጣም ከባዶች ናቸው። በሜዳ ውስጥም ለሊቨርፑል በቀላሉ እጃቸውን የማይሰጡ ተጫዋቾች አሉ። ሜዳ ውጭም ላይ ተጽዕኖ ማሳደር የሚችሉ ደጋፊዎች አሉ። ሁለቱን ስናቀናጀው ዛሬ ምሽት ሊቨርፑል ይፈተናል። ሊቨርፑል ጋላታ ሰራዮች እንደሚሉት እንኳን ወደ ገሃነም በሰላም መጡ እንዳሉት እኔ ወደ ገሃነም የሚገባበት ምሽት የሚመስለኝ ነው። ስለዚህ ሊቨርፑል አቻ ከተለያየ ካሸነፈ ሰርግና ምላሽ ነው ለሊቨርፑል፣ ምንም ጥያቄ የለውም። ዛሬ ሊቨርፑል 1-0 ሆነ በጠባብ ውጤትም ካሸነፈ በእርግጠኛነት ወደ ቀጣዩ ዙር የሚያልፈው ሊቨርፑል ነው እያስባለሁ። ካሸነፈ አቻ ከያዘ ለሊቨርፑል በቃ ትልቅ ውጤት ነው ይዞ የሚመለሰው ማለት አቻ ራሱ ማለት ነው። እና ተጠባቂ ጨዋታ ነው የጋላታ ሰራይና የሊቨርፑል ጨዋታ ምሽት 2:45 ላይ የምንመለከተው ጨዋታ ነው። እኔ ይህንን ጨዋታ ጋላታ ሰራይ 3-1 የሚያሸንፍ ይመስለኛል። ሶፊ ሊቨርፑልን ጋላታ ሰራይ 3-1 ያሸንፈዋል። የኔ ቅድመ ግምት ማለት ነው። ግምቴ ሊሳካም ላይሳካም ይችላል። ግን ካለው ነባራዊ ሁኔታ ያቀረብኳቸውን ታሪካዊ ዳራዎች የጋላታ ሰራይን የሜዳውን የበላይነት የተጋጣሚዎቹን የተጫዋቾቹን ብቃት ግምት ውስጥ አስገብቼ ጋላታ ሰራይ 3-1 ይህንን ጨዋታ የሚጨርሰው ይመስለኛል። ወደ ኒውካስልና ባርሴሎና እንለፍ። ኒውካስል ከባርሴሎና ግርሜ ካለን ሰዓት አንጻር አጠር አድርጌ እመለከተዋለሁ። እንግሊዝ ፕሪሚየር ሊግ በሊጉ ደካማ የሆኑ ክለቦች በሊጉ እንቅስቃሴያቸው የወረደ ክለቦች ይጫወታሉ። አንዱ ቶተናም ነው። ወደ ዋንዳ ሜትሮፖሊታኖ ስታዲየም ተጉዞ ከአትሌቲኮ ማድሪድ ጋር የሚጫወተው። ሌላው ኒውካስል ነው። አልሸሹም ዞር አለ። የሆነም በቶተናም ደረጃ በጣም የወረደም ባይሆን በ2026 ውድድር ዓመት ሙሉ ያላሸነፈ ቡድን ባይሆንም ኒውካስልም በጣም ደካማ ቡድን ነው። ድካሙ የመጣው የሁለቱም ድካም በነገራችን ላይ ከጉዳት ጋር የተያያዘ ነው። ቁልፍ ተጫዋቾቻቸውን ነው ያወጡት። ኒውካስል ቋራባ ግን ከ6 ጎል በላይ አስቆጥሮ በመጀመሪያው ዙር፣ በሁለተኛው ዙር ደግሞ የተወሰነ ጎል አስቆጥሮ በሰፊ ውጤት ይዞ ነው የመጣው ወደዚህ ጨዋታ። ግን እንደ ቋራባጉ ጨዋታ የዛሬው ጨዋታ ቀላል አይደለም። በጣም ፈታኝ ጨዋታ ነው። ባርሴሎና እዚህ ስቴዲየም በዚህ ዓመት መጥቶ በማርከስ ራሽፎርድ በእንግሊዝ ምድር መጥቶ እንግሊዛዊ ማርኮስ ራሽፎርድ 2 ጎል አስቆጥሮ 2-1 አሸንፉ ነው የወጡት። የዛኔ ጠንካራ ነበር ቡድናቸው። ብሩኖ ጊማሬጅ ነበሩ። አሁን ላይ ጉዳት ያሉት እነ ፋቢያን ሻርና መሰል ተጫዋቾችም ሁሉም ተጫዋቾች ነበሩ ኒክ ፖፕን ጨምሮ። አሁን ላይ የኒውካስል ተጫዋቾች አለመኖር ብቻ ሳይሆን
የነ ብሩኖ ጊማሬዥ የነ ፋቢያን ሻር የነ ሊቭራሜንቶ ምንም እንኳን ባለፈው ጨዋታ ላይ ቢመለስም አለመኖር ብቻ ሳይሆን የነዚህ ተጫዋቾች አለመኖር ብቻ ሳይሆን ችግሩ ትልቁ ችግር ያሉትም ተጫዋቾች እነዚህ ተጫዋቾች ባልነበሩበት ጊዜ ለመሸፈን በሚያደርጉት ጥረት ደክመዋል። ለምሳሌ ሳንድሮ ቶናሊ ብቻውን ነው የሚታገለው፣ እጅ እየታገለ ያለው ሳንድሮ ቶናሊ ብቻውን ነው የሚታገለው። ይደክማል። በየሳምንቱ መታገል ብቻ አንድ አጋዥ፣ ሁለት አጋዥ፣ ሶስት አጋዥ ትፈልጋለህ። ዮሊንተን ጥሩ አይደለም ሰሞነኛ አቁሙ፣ ጉልበት ነው የሚያበዛው። ግጭት ተጫዋች በነገራችን ላይ ግጭት የሚያበዛው አቅም ሲያንሰው ነው። አቅም ሲያንሰው ወደ መጥለፍ ወደ መማታት ይሄዳል ተጫዋች። ብዙ ጊዜ የተጫዋች ችግር ይሄ ነው እና ጆሊንተንም እንደዛ አይነት ነገር ነው የምትመለከትበት። ጆ ዊሎክ በፍጹም የሚሆን አይደለም። ምን እንደነካው አይታወቅም። ዘንድሮ በጣም ነው የወረደው ጆ ዊሎክ። በቂ መጫወቻ ጊዜም እያገኘ የተጠቀምበት አይደለም። አንቶኒ ኢላንጋ በኖቲንግሃም ፎረስት የምናውቀው ኢላንጋ ነው ወይስ ከማለት ነው እየደረስን ያለ ነው። በጣም ወርዷል። ጎርደን ብቻ ነው ያላቸው። ጎርደን ከፊት ዳንበርን ከኋላ ከማር ብሩኖ ማን ነው ሳንድሮ ቶናሊ። ሌሎቹ ወይ ተጎድተዋል ወይ ጥሩ አቋም ላይ አይደለም ያሉት እና በጣም አስቸጋሪ ሁኔታ ውስጥ ያለ ክለብ ነው የሚገጡት ባርሴሎናዎች። በቀላሉ ያሸንፋሉ ብዬ አስባለሁ ይህን ጨዋታ ባርሴሎና፣ ምክንያቱም አብዛኞቹ ተጫዋቾቹ ጤነኛ ናቸው። ጉዳት ላይ ያሉት በቅርቡ ጁሊየስ ኩንዴ የቀኝ መስመር ተከላካያቸው፣ ጋቪ፣ ዲዮንግ እንደዚሁም ባልዴ እነዚህ ተጫዋቾች ናቸው በጉዳት ምክንያት። ቁልፎቹ ተጫዋቾች አሉ። ላሚን ያማል 30ኛ ጨዋታውን ለማድረግ ተቃርቧል። በዚህ በትንሽ ዕድሜው አዲስ ታሪክ ሊሰራ እየተቃረበ ነው ያለው። በጣም ምርጥ አቋሙ ነው። ሃትሪኮች እየሰራ ነው። ራፊኒያ ነው። ፔድሪ መጥቶላቸዋል። ሁሉ ሞተራቸው ነው ፔድሪ። በነገራችን ላይ ፔድሪና ጋቢ ካሉ የባርሴሎና ተከላካይ አይቸገርም፣ አይጠቃም። ምክንያቱም ኳሱን ፖሰስ ስለሚያደርጉት በደንብ ስለሚይዙላቸው። ፔድሪና ጋቢ በሌሉበት ጨዋታ ላይ ባርሴሎና ባዶ ነው። ሃይላይኑ በደንብ ይጋለጣል። እነዚህ ተጫዋቾች ካሉ ግን ታክልም ላይ ማቋረጥም ላይም ጥሩ ስለሆኑ ኳሱንም ስለማይለቁልህ ስለማይሰጡ የሚሰጡት ኳስ የሚሰጡት እርግጠኛ ለሆኑት እና ወደ ጎል ለቀረበ እንቅስቃሴና ወዳለቀለት እንቅስቃሴ ለሚቀርብ ተጫዋች ስለሆነ አይባክንብም። ፔድሪ በሌለበት ባርሴሎና የለም። ሃይላይን ዲፌንስ ምናምን አይደለም፣ ፔድሪ ስለሌለ ነው፣ ጋቢ ስለሌለ ነው። በተለይ ስፔሻሊ ፔድሪ የሌለባቸውን ጨዋታዎች የባርሴሎናን ጨዋታ ከተመለከት ግርምዬ ስለሚያዝናናኝ ነው ያለው ብዙ ጊዜ የባርሴሎናን ጨዋታ። ፔድሪ በሌለበት ጨዋታ ባርሴሎናን መመልከት አያዝናናህም፣ ያሳቅቃልም። ፔድሪ ከሌለ ቡድኑን ማኔጅ ማድረግ አይችሉም ሌሎቹ ተጫዋቾች። ዲዮንግ ኢቭን በፔድሪ ደረጃ ቡድኑን ሲቆጣጠሩ አትመለከትም። አሁን ደግሞ በርናል የሚባል ተጫዋች መጥቷል። ግርምዬ እንዴት አይነት አስደማሚ አማካይ መሰል። ላማሲያ እኮ ግርምዬ ያመርተዋል። ምርጥ ተጫዋች በርናል። በእርግጥ አምናው ነበረ፣ ግን ዘንድሮ ደግሞ አሁን ከጉዳት መልስ በጣም ድንቅ ብቃቱን እያሳየ ይገኛል። ማርክ በርናል በጣም ምርጥ አማካይ ነውና ከፔድሪ ጋር ያላቸው ጥምረት ደግሞ የክርና የመርፌ ያህል ነው። በጣም የሚመቻቹ ናቸው። ሶ ባርሴሎና ካለው የቡድን ጥራት አንጻር የጉዳት ዜናዎችም ባርሴሎና የሚቸገረው ራፊኒያ ሲጎዳ፣ ፔድሪ ሲጎዳ፣ ስፔሻሊ ፔድሪ እነዚህ ተጫዋቾች ሲጎዱ ይጎዳል፣ ቡድኑም ይሳሳል። ፔድሪ ካለ ምንም ችግር የለም። ራፊኒያም ላሚን ያማልም ራሳቸውን በደንብ ይገልጻሉ። ስለዚህ ሞሮርለስ ባርሴሎና ይህንን ጨዋታ ሊወስዱ ይችላል። ግን አንዳንድ ኒውካስል ላይ ከማንቸስተር ዩናይትድ ጋር እንዳደረገው ጨዋታ ሰርፕራይዝ ሊያደርገን ይችላል ወይ? አይመስለኝም። ኧረ እንደዚህ አይነት አቅም የለውም። ከባድ ነው። ለኒውካስል ያለበት ሁኔታውን ውጥንቅጡ የጠፋ ነገር ነው። እንደው ምናልባት አቻ ምናምን ከወጣ ዘግቶ ምንም ብሎም እንደምንም ቀድሞ አስቆጥሮ በካውንተር አታክ ምናምን ካልሆነ በቀላሉ ሃንሲ ፍሊክ ለኒውካስል ይከብዳቸዋል የሚል እምነት የለም። ይዲኸው ሁሉ ነገር ተምታቶባቸዋል። ጉዳቱም ሁሉም ነገር በርቶባቸዋል። አትላንታ ከባየር ሙኒክም አሪፍ ጨዋታ ይሆናል። አትሌቲኮ ማድሪድ ከቶተናም ሞሮለስ የዲየጎ ሲሞኔ ቡድን የተሻለ የበላይነት የሚወስድበት ጨዋታ ይሆናል ብዬ ነው ማስበው። ግን ዝሮ የአውሮፓ ሻምፒዮንስ ሊግ ነው ይሄ። የጠበቅነውን ትተን ያልጠበቅነው ልንመለከት እንችላለን። የአውሮፓ ሻምፒዮንስ ሊግ ብዙ ጊዜ ሳርፕራይዝ አድርጎና እና ሳርፕራይዝ ሊኖረን ይችላል። ዛሬም የሰርፕራይዝ ፓኬጅ ሊኖረን ይችላል። በእርግጥ መልሱ ነው ዋናው የሰርፕራይዝ ፓኬጁ የሚጠበቀው። ግን በዚህም ያልተጠበቀ ያልገመትነው ነገር ሊከሰት ይችላል። ምክንያቱም ኒውካስልም ቶተንሃም ተስፋ የላቸውም። በቃ እንዲህ አይነት ጨዋታዎችን አሸንፎ ደጋፊዎቻቸውን ለማሳመን ሳይኮሎጂካሊ ለመነሳት ጥረት ካላረጉ በስተቀር ነገር ሁሉ ተምታቶባቸዋል እና አሪፍ ጨዋታ ግን እንመለከታለን የሚል እምነት አለ። ግርምዬ በሁለቱም አንግል ሁለቱ ቡድኖች 3 ጊዜ ተገናኝተዋል። ባይዘው ኒውካስልና ባርሴሎና ማለት ነው 3 ጊዜ ተገናኝተዋል እና ይተዋወቃሉ። 3ቱን የሚያሸነፈው ግን ባርሴሎና ነው። ከ3ቱ 3 ማለት ነው። አቻ የላቸውም።
ኒውካስል የተፎካከረበትም ጨዋታ እንኳን የለው። ምናልባት 2025 ላይ መስከረም ወር ላይ የነበረው ጨዋታ ባርሴሎና 2-1 ያሸነፈበት ካልሆነ በስተቀር ማለት ነው። ከዛ በፊት ያለውን ባርሴሎና 2-0 ኢቭን በራሱ በሁለቱን ከሶስቱ ጨዋታዎች ሁለቱን ሴንት ጄምስ ፓርክ ላይ ነው የተሸነፈው 2-0 እና 2-1። በባርሴሎና ሜዳ ካምፕ ኑ ላይ 2002 ደግሞ ባርሴሎና 3-1 ነው ያሸነፈው እና ኒውካስል በስከዛሬውም ታሪክ በተገናኙባቸው በሶስቱም ጨዋታ እጅ ነው የሰጠው። ዛሬም በባርሴሎና የሚፈተንበት ጨዋታ ነው። ሴንት ጄምስ ፓርክ መሆኑ ምናልባት ሊያግዘው ይችል ይሆናል፣ ግን ተጋጣሚው ባርሴሎና ነው። ሶፊ ባርሴሎና የጥበብ ማዕከል ነው። አሁን እኮ ግርምዬ ሴንት ጄምስ ፓርክ ስቴዲየም እኮ ሞልኒው ሆኗል። ሞልኒው ይሻላል ነው አሁን ላይ ማንም እየመጣ እያሸነፈበት ነው እዛ ስቴዲየም ላይ። ልክ ነው። እንደ ድሮ አይነት ድባብ እንደ ድሮ አይነት ጥንካሬ የለም። አሁን ስታዲየም ኦፍ ላይት ነው አሁን ላይ የምታየው። ነገሩ የተገለበጠ ይመስላል። የሴንት ጄምስ ፓርኩ የማሸነፍ ወኔ የማሸነፍ ስሜት ስቴዲየም ኦፍ ላይት ግልብጥ ብሎ ሄደ ይመስላል ግርምዬ ድባቡ። ማንቸስተር ሲቲ በቅርብ አሸንፎታል በኤፍኤ ካፕ ውድድር ሴንት ጄምስ ፓርክ ላይ። ኢቨን አሁን የቅርብ ጨዋታዎች በሴንት ጄምስ ፓርክ ላይ 3-1 ነው የተሸነፈው ኒውካስል ዩናይትድ ማለት ነው። እና ባርሴሎና ይህንን ጨዋታ በዚህኛው ሴንት ጄምስ ፓርክ ላይ ኒውካስል ሊፎካከር ይችል ይሆናል፣ ግን ምንም ጥያቄ የለውም ባርሴሎና የበላይነት የሚወስድበት ጨዋታ እንደሆነ አስባለሁ። ምናልባት እግር ኳስ አይታወቅም፣ ሰርፕራይዝ ሊያደርገን ይችል ይሆናል። ኒውካስል ዩናይትድ ካለው ስብስብ ካደረጋቸው እንቅስቃሴዎች ክለቡ የቅርብ ጊዜ ውጤቱ እነ ብሩኖ ጊማሬሽ አለመኖራቸው የጨዋታ ሂደቱ በኤፍኤ ካፕ ኤዲዮን ተመልክተናቸዋል። ዝብርቅርቅ ያለ ቡድን ነበር ከማንቸስተር ሲቲ ጋር የነበረው የጨዋታ ሂደት። የነ ዮሐን ዊሳ በትክክለኛ አቋም ላይ አለመገኘት፣ የነ ቮልትሜደ አጥቂ አይሉት አማካኝ አይሉት ግራ የገባው አውት ኦፍ ፖዚሽን አድርጎ ኤዲሆ የማጫወት እንቅስቃሴ፣ የነ ጆሊንተን ወደ ትክክለኛ ፊትነስ አለመምጣት፣ ተቀያሪ ቦታ ላይ ነበር። ባለፈውም ተቀይሮ ነው የገባው በነገራችን ላይ ማለት ነው። እና ኦፍ ኮርስ ከዚህ በፊት በ1997 ኒውካስል አሸንፈዋል። የቆየ ታሪክ ነው። 1997 ላይ ማግፒዎቹ አሸንፈዋል። 3-2 በሆነ ውጤት በሜዳቸው አሸንፈዋል። በአጠቃላይ ከነበራቸው 5 ግንኙነቶች 5 ጊዜ ተገናኝተዋል። ከ5ቱ 4ቱን ያሸነፈው ባርሴሎና ነው። የቅርብ ተከታታይ 3ቱንም ያሸነፈው ቅድም ያነሳሁት የቅርቦቹ ነው። 3ቱም በነገራችን ላይ ከ3ቱም 3 ያልኩት ማለት ነው። ከ3ቱም 3 ግንኙነታቸውን በሁሉም የውድድር አይነቶች ከዚህ በፊት ያሸነፈው ግን በዚህ በዘንድሮ አቋማቸው የነ ላሚን ያማልን ብቃት፣ የነ ፈርሚን ሎፔዝን እንቅስቃሴ፣ የነ ራፊኒያን ሚና፣ የነ ሮበን ሌቫንዶቭስኪን እንቅስቃሴ ለተመለከተ ሰው የኒውካስል ተከላካይ ግራ የተጋባ በአሁኑ ሰዓት እንደ ወንፊት የሚያፈስ የተከላካይ ክፍል እንዴት ነው መቋቋም የሚችለው? የባርሴሎና እነዚህን የማጥቃት እንቅስቃሴ እንዴት ነው ማክሸፍ የሚችለው? እና ከባድ ነው። ተከላካይ ክፍላቸውን በደንብ አላገኙም። አንዴ ሰቨን ቦትማን ይገባል፣ አንዴ ዳምበርን ይገባል። ኤዲሆ የተከላካይ ክፍላቸው ወንፊት ነው፣ የሚሰበር ነው፣ በጣም በቀላሉ የሚሰበር ነው። ያ ማለት ግን የባርሴሎናም ተከላካይ ክፍል ጠንካራ ነው እያልኩኝ አይደለም። ባርሴሎና ተከላካይ ክፍሉ ከአጥቂው ይልቅ የተቀዛቀዘ ነው፣ ደካማ ነው። ከአማካኙና ከአጥቂው ይልቅ በጣም አይገናኝም። የሳሳ ተከላካይ ክፍል ነው ያለው። ስለዚህ ባርሴሎና ሊቆጠርበት ይችል ይሆናል፣ ግን ደግሞ ባርሴሎና በርካታ ጎሎችን የማስቆጠር አቅም ያለው ክለብ ነው፣ የማሸነፍ እድል አለው። ኢቭን እዚህ ሜዳ ላይ እንኳን አቻቢ ላይ ባርሴሎና ቅድም እንዳልኩት ማለት ነው፣ ቅድም ሊቨርፑል በጋላታ ሰራይ ዛሬ ምሽት እንደሚፈተን ገልጫለሁ። ግን አንድ ሰው አሁን ዛሬ ግምቴንም አስቀምጫለሁ፣ ጋላታ ሰራይ 3-1 በሆነ ውጤት እንደሚያሸንፍ ማለት ነው። ግን ማን ነው የሚያልፈው ብሎ አንድ ሰው ቢጠይቀኝ አሁን ሊቨርፑል ነው የሚያልፈው። ምክንያቱም የመልሱን ጨዋታ አንፊልድ ላይ ሊቨርፑል አይተኛም። ጋላታ ሰራይን ልኩን እንደሚያስገባው አምናለሁ። ዛሬ ምሽት በጋላታ ሰራይ ሜዳ ቢሸነፍም ሊቨርፑል ውጤት የመቀልበስ አቅም አለው። ጋላታ ሰራይ ከሜዳ ውጭ ደግሞ ምንም ነው። ለዚህ ማስረጃው የጁቬንቱስን በጎዶሎ ተጫዋች እንዴት እንደፈተነው አይተናል። ጁቬንቱስን በሜዳው በያዘው ውጤት ነው ወደ ቀጣይ ዙር እንዲያልፍ ያደረገው እንጂ ጁቬንቱስ በጎዶሎ ተጫዋች ወጥቶበት ሶፊ
አሸንፎታል እኮ በመልሱ ጨዋታ። አቻ ሊሆኑ አንድ ጎል ብቻ ነበር የቀራቸው እኮ ወደ ተጨማሪ ሰዓት ሊወስዱት አሮጊቷ ጁቬንቱስ ማለት ነው። ስለዚህ ባርሴሎናም ዛሬ አቻ ይዞ ቢሄድ ካምፕ ላይ አሳምሮ ኒውካስልን ይገርፈዋል። አሳምሮ ሊቨርፑልም ጋላታሳራይን አንፊልድ ላይ አሳምሮ የመግረፍ አቅም እንዳለው አምናለሁ። ኦፍኮርስ ዛሬ ምሽት ግን ይሸነፋል፣ ይከብደዋል፣ በጣም ከባድ ነው። ሊቨርፑል አቻ ይዞ ከወጣ ዛሬ ምሽት ሰርግና ምላሽ ነው ብያለሁ። አንፊልድ ላይ ግን ጋላታሳራይ ደግሞ እጁን አንከርፍፎ እጅ ወደ ላይ አድርጎ ነው የሚሰጠው ለሊቨርፑል፣ ምንም ጥያቄ የለው። በእነዚህ ጨዋታዎች ላይ በድምር ውጤት በደርሶ መልስ ሊቨርፑልና ባርሴሎና ቀጣዩን ዙር የሚቀላቀሉ ይመስለኛል። በርካታ የስፖርት ተንታኞች ግን ደርሶ መልሱን ጋላታሳራይ ያልፋል ብሎ ነው ግምታቸውን ያስቀመጡት። ለእኔ ግን ሊቨርፑል አንፊልድ ላይ አሳምሮ ጋላታሳራይን የመቅጣት አቅም እንዳለው እረዳለሁ።